የምታመልኪው አብን እንጂ ወልድን አታመልኪውም። ፍጡር ነው ብለሽ ነው የምታምኚው ወልድ? በትክክል አብ ብቻ ነው አምላክ ብዬ ስለማመን በአብ ደግሞ ወልድ ፍጡር ነው። ኧረ ቆይ ኦኬ፣ እንዴት ነው ገና የጠየቁሽ? ታወራለህ? እሺ እስቲ አውራ። አብን ብቻ ነው የማመልከው ብለሻል፣ ወልድን አላመልከውም ብለሻል። በጣም ጥሩ። የሚመለከው አብ ለአብ ብቻ ነው። እዛው ላይ ቀጥለ። በጣም ጥሩ። ቆይ ወልድ ፍጡር ነው አይደለም? ተመልከቱ ጋይስ፣ ፍጡር አይደለም ግን አታመልከውም። ምንድን ነው ወልድ? ፍጡር ቆይ ፍጡር አይደለም የእግዚአብሔር ቃል አይደለም። የእግዚአብሔር ቃል ፍጡር አይደለም። ፍጡር አይደለም አይባልም። ፍጡር አይደለም። ምንድነው ታዲያ? ፈጣሪ ነው። የእግዚአብሔር ቃሉ ነው መናገሪያው፣ መፍጠሪያው፣ መስሪያው ስለሆነ ፈጣሪ ነው። የእግዚአብሔርን ቃል አታመልኪው አንቺ። የእግዚአብሔር ቃል በእግዚአብሔር ዘንድ እያለ መፍጠሪያው ስለሆነ አምላክ ስለሆነ ያ የእግዚአብሔር ቃል ነው። የእግዚአብሔርን ቃል አታመልኪውም ወይ? የእግዚአብሔር ቃል ሰው ሆነ አለ እኮ ቃል ስጋ ሆነ። ኧረ ምን ሆነ አላልኩሽም? አታመልኪውም ወይ? እስቲቱ ጋር እስቲ ድገምና ጠይቀኝ። በየትኛው ጥቅስ መሰለኝ? የእግዚአብሔርን ቃል አታመልኪውም? ታመልኪዋለሽ? አታመልኪውም? ክርስቲያን ለምን አትሆንም? ማሽራ ኦኬ፣ ሰው ማምለክ ስለማልፈልግ አልኩ ብሮ። ሰው ማምለክ ስለማልፈልግ? አዎ። ማንን ነው የምታመልከው አንተ? የኔ አይደለም ያንተን ነው። ክርስቲያን ማልሆንበት ነው ሰው ማምለክ ስለማልፈልግ አልኩ። እሺ፣ ክርስቲያኖች ሰው ያመልካሉ? በደንብ ነው የምታመልኩት። እኔንም ታመልኩኛላችሁ በነገራችን ላይ ቢቻልላችሁና አንተ ማለት ነው። እሺ፣ ማስረጃ። አሁን ዝም ብለህ አትቀባ። አሁን ቆይ ተረጋጋና አስጨርሳ። ክፈት። ማስረጃ። ክርስቲያኖች ሰው ያመልካሉ ብላል። ሰው እናመልካለን ያሉበትም ማስረጃ። ነፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለው ለመሐመድ ነው ብለህ ታምናለህ እኮ? የሁሱን ከሁሱ ጨርሱ። እኔ ስለ ሁሱ አይደለም አንተን እየጠየቅኩ ነው። አንተ እምነት ምንድነው እዚህ ነገር ላይ? ነፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለው ለመሐመድ ነው? እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ አሁን ባለው በእጃችሁ ባለው መጽሐፍ ቅዱስ ተጠቅሷል ብዬ አላምንም። ከአሁን በፊት ተናግሬያለሁ። በሰው ባነሳው ላይ እንቀጥል። አንዴ ድገመው፣ ሪከርድ አድርገው። አሁን በእጅህ በያዝከው መጽሐፍ ቅዱስ ላይ ማለትም በበረዛችሁት በእጃችሁ ባለው መጽሐፍ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተጠቅሷል ብዬ አላምንም። እኔ በጣም ጥሩ። እሺ፣ ያልተበረዘው መጽሐፍ ቅዱስ ላይ ተጠቅሷል? እሱ አናዘር እንትን ነው። ስለአሁን ባነሳው ፖይንት ላይ ኧረ ወንድሜ አንዴ ከመጣሽ ማርያም ታምጣሽ ነው የተበረዘው። አሁን እጃችሁ ላይ ያለው መጽሐፍ ቅዱስ የተበረዘው ላይ ያው ይሄ መጽሐፍ ቅዱስ ይወደ ቆይ ችግር የለውም፣ ወደዛ እንሄዳለን። ቆይ ያልተበረዘው መጽሐፍ ቅዱስ ላይ መሐመድ ተጠቅሷል? ኦኬ፣ ያልተበረዘው መጽሐፍ ቅዱስ ላይ የትኛው መጽሐፍ ላይ? ለምሳሌ እሱን እኮ አንተ እኮ ነው የተበረዘው እኮ ያልተበረዘው መጽሐፍ የቱ ነው ታውቀዋለህ? እሱን አንተ ንገረኝ፣ እኔ አላውቀውም። ስለዚህ አሁን ተማር ማለት ነው። ያልተበረዘው መጽሐፍ ልንገርህ። አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ እነዚያ መጽሐፍ ቁርአን አይደለም እያወራን ያለ ነው፣ ስለ መጽሐፍ ቅዱስ አስጨርሳ። በቃ አስጨርስ፣ ልነግርህ ነው፣ ልመጣልህ ነው። መጽሐፍ ቅዱስ ንገረኝ፣ ያልተበረዘው የት ነው ያለው? እኮ ልመጣልህ ነው። ከኔ ጋር ኦቨር አታውራ ጋዲሳ፣ እየመጣሁልህ ነው። አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ እነዚያ መጽሐፍን የሰጠናቸው ሰዎች ወንድ ልጃቸውን እንደሚያውቁ ሙሐመድን ያውቁታል ይላል። ያ ማለት እነዛ መጽሐፍ የተሰጡ ሰዎች ሙሐመድን ያውቁታል ማለት ነው። እንደዚሁም ሌላ ቦታ ላይ በታውራትና እኔ ቁርአን እንድጠቅስልኝ አይደለም ብሩስኪ። አረ ብሮ እየመጣው ነው። ያ መጽሐፍ ልነግርህ ነው። ቁርአን አይደለም ሪፈረንስ። ቁርአን ከ600 ዓመት በኋላ የአይሁድ እምነት ከመጣ የክርስትና ከመጣ ከስንት ሺህ ዓመት በኋላ የመጣ እንትን የሆነ መጽሐፍ የሃይማኖቶች እድሜ ክራይቴሪያ ነው እንዴ? ቆይ እኔ እድሜ ለመሆኑ ስማኝ አይ ክራይቴሪያ ነው ወያ ነው ጋዲሳ አቀየር አሽራፍ ራስ አቀየር አንዴ ስማኝ። አልቀየር አንተ እንደው ቀየርሃሉ እኮ ለምን ክርስቲያን አትሆንም ብላ አስቀምጠክ ወደ እምቢት ገብተሃል። እናወራለን። እሺ ደቂቃ ስጠኝ። ከስንት ደቂቃ በኋላ እንመለሳለን። ማንም ሰው እንደሚያወራው ታወራለህ፣ ትጠየቃለህ። ደቂቃ አልሰጥህም። አንዴ ስማኝ። ቅድም ምን አልክ? መሐመድ አሁን እጃችሁ ላይ ያለው መጽሐፍ ቅዱስ የተበረዘ ስለሆነ የተበረዘው አሁን እጃችሁ ላይ ያለው መጽሐፍ ቅዱስ ላይ መሐመድ አለ ብዬ አላምንም አልክ። በጣም ጥሩ። የተበረዘው መጽሐፍ ቅዱስን ብዬም አላምንም እኮ ሲጀመር መጽሐፍ ቅዱስን ብዬ አላምንም ራሱን ማለት ነው። እንዴ ቆይ ብሩስኪ ካልማ ይባላል በስፓኒሽ። ተረጋጋ። እና ያልተበረዘው መጽሐፍ የት ነው ያለው? አሽራፍ
ማጋን ያለው ማጋን ነው። አስጨርሰኝ ልነግርህ ነው። ተረጋጋ። ኦቨር እያወራ ከሆነማ ጠይቀኝ። ጥያቄ ስትጠይቅ ተረጋጋ እያልክ ፖለቲካ አትስራ። እኮ ልመልስ ነው። ለምን ልመልስ አይደል እንዴ? ጥያቄው ግልጽና ግልጽ ነው። ስማኝ በደንብ። ያልተበረዘው መጽሐፍ የት ነው ያለው እኮ ልንገርህ። ለምን ፈለግከው? ያንን ኬዙ ምንድነው? የፈለግከበት ኬዝ ምንድነው? የፈለግከበት ኬዝ ቆይ እሱን ነው። ያልተበረዘው መጽሐፍ የት እንዳለ ከነገርከኝ እዛ ላይ መሐመድ የፈለግከበት ኬዝ ምንድነው ነው? ቆይ ያልተበረዘው መጽሐፍ ለምን ፈለግከው አንተ? እሺ የተበረዘው አሁን እጃችሁ ላይ ያለው መጽሐፍ ቅዱስ ላይ የተበረዘው ላይ መሐመድ የለም ስላልከኝ ያልተበረዘው መጽሐፍ ቅዱስ የት ነው? የት እንዳለ ከነገርከኝ እዛ ላይ ደግሞ መሐመድ የቱ ጋር እንደተጠቀሰ ትነግረኛለህ። ኦኬ አሁን ዝም በል በቃ። ይኸውልህ በጨዋነት እያወራሁ ነው። አንተም እንደዛው አውራ። ያልተበረዘው መጽሐፍ የት ነው ያለው? ብሮ ልነግርህ ነው። ተረጋጋ። ለምን ማትረጋጋው? አልኩህ እኮ ሁለት የቁርአን አያዎች ሪፈር አድርጌ ወደዚህ ይገባል። ቁርአን አይመለከተኝም። ቁርአን ይለኛል እንዴ? በእናትህ ያልተበረዘው መጽሐፍ የት ነው ያለው? ሰውዬ አሁን ያለውን በእጅክ ያለው መጽሐፍ እኮ ምን አይነት መጽሐፍ እንደሆነ አታውቀውም። ተረጋጋ። ያልተበረዘው መጽሐፍ መረጋጋት ይቀረ። የተበረዘው መጽሐፍ እኮ አንተ እጅ ላይ የለም። በነገራችን አታውቀውም መጽሐፉን። ጥያቄው እየገባህ ነው ወይስ አውቀህ ነው? ጥያቄው ምንድነው እያለ ያለው? ሙተት አድርገኝ። ይኸውልህ ያወራኸው ምንድነው? ሙት አይደለም ያደረገ ሚዩት ነው ሲጀመር። ቆይ ሙት አይደለም ያደረገ። ሙት ከገደለማ ምን ትሰራለህ? ቆይ አንዴ አይደለ? ይኸውልህ ሙት ሳይሆን ሚዩት ነው። ቆይ አንዴ ስማ። መጀመሪያ ጥያቄው መጀመሪያ ይግባህና ቁርአን አትጥቀስለት። ከማን ጋር ነው የምትቀጥለው? ጥያቄው ከማን ጋር ነው የምትቀጥለው? አንተ ልቀጥል? ከሱ አሽራፍ ይሆነ ሰው ምረጥ። ከማን ጋር ልቀጥል? ጥያቄው ከማን ጋር ልቀጥል? ከኔም ከዋድም ጋር ተቀጥላ ከኔም ጋር መቀጠል ይችላል። ከዋድም አንድ ሰው ምረጥ። ጥያቄውን ስማ መጀመሪያ። ዝም ብለህ አትዳረቀ ወንድማችን። እንደ ጆሮውን ተጠቀምት። እኔ ጠየቀኝ። ቁርአን አትጥቀስልኝ። ያልተበረዘው መጽሐፍ የት እንዳለ ንገረኝ ነው ያልኩህ። ማጋን ያለው እንደተበረዘ የነገረኝ ማን ነው? አየጋ ስታጣ ትስቃለህ። እንደዚህ ነው የምትስቀው። ወደ ታች ማለት እንደተበረዘ የነገረኝ ማን ነው? አየጋ ያልተበረዘው የት ነው እላለሁ። እንደተበረዘው የነገረኝ ቁርአን ነው ይለኛል። ያልተበረዘው ነገር ያለው ፕሊስ ለመረጋጋት ሞክር። አንደኛ ሁለት ሆናችሁ አታውሩ፣ አንዳችሁ አውሩ። መጀመሪያ ያልተበረዘው መጽሐፍ አለ የለም? እና እኔ ስወጣልህ በቶፒኩ ትላለህ። ለምን አታወራም? ምን ፊት ቶፒኩ ላይ ከኔ ጋር ቆመ። ቆይ እናወራለን በደንብ ደስ እያለን። ቆይ እሺ መጀመሪያ ኦኬ። ስለዚህ ያንን ቆይ እሺ። ስለዚህ የቅድሙን ሐሳብ አንዴ ቆይ ስማ። እሺ አንዴ እባክህ ተረጋጋ፣ ስማ። ስለዚህ ደግመህ ኦኬ መጻሕፍቶቹ ተበርዟል የሚል ሐሳብ እንዳታነሳ። እሺ መጻሕፍቶቹ ተበርዟል ብለህ ተሳስተህ ክርስቲያኖች ፊት እንዳትደግሙ። ስፔሻሊ እኔና ጋዲ እዚህ ያለ ነው እንደሰማን ተሳስተህ ደግመህ እንዳታወራ ይህንን ሐሳብ። አሁን መቀጠል ትችላለህ። ክርስቲያን ለምን አትሆንም? ማሽራ ኦኬ ሆንክ እንዴ? ሰው ማምለክ ስለማልፈልግ አልኩ ብሮ። ሰው ማምለክ ስለማልፈልግ? አዎ። ማንን ነው የምታመልከው አንተ? የኔ አይደለም ያንተን ነው። ክርስቲያን ማልሆንበት ምክንያት ሰው ማምለክ ስለማልፈልግ አልኩ። እሺ ክርስቲያኖች ሰው ያመልካሉ? በደንብ ነው የምታመልኩት። እኔንም ታመልኩኛላችሁ በነገራችን ላይ ቢቻልላችሁና አንተ ቦል ማለት ነው። እሺ ማስረጃ። አሁን ዝም ብለህ አትቀባ። አሁን ቆይ ተረጋጋና አስጨርሳ። ክፈት። ማስረጃ ክርስቲያኖች ሰው ያመልካሉ ብላል። ሰው እናመልካለን ያሉበትም ማስረጃ። አስጨርሳ። ተረጋጋ። ቀስበልዳግ አሁን ወሬ አይደለም። ማስረጃ ስትባል አስጨርሰኝ አትበል። ሰው ታመልካላችሁ በሚል ከባድ ቦል የሉቃስ ወንጌል ክፈተው። አንተ ነው የምትከፍተው። አሁን ማውራቱን ትተህ ማስረጃውን ትከፍታለህ። ቀጥል። ክፈት። ኦኬ ድጋሜ ማለት ነው እንትን አታድርገኝ። እሺ ልንጓይ ያስገባኝ አብዱል ከዓባት ክፈት ስትባል ዝም ብለህ ክፈት። መመሪያ ማስረጃው ላይ ብቻ አውራ አሽረፍ። ማስረጃ ብቻ ሳይና እንዲህ አታርጉኝ ምናምን አትበል። እኔ እንደሚያውቅ ሰው አክት የምታደርገው ነገር በጣም ነው የሚያሳዝነኝ። አንተ ልጅ እንተያየ ማይኬን ሳዘጋ
በአፍ ነው እንዲህ የምታቀርበው ማስረጃውን? ማስረጃ እየከፈትክ እንጂ አፍህን ከምትከፍት ማስረጃውን ክፈት። አፍህማ ስትከፍት ደግመህ ከአሁን በኋላ ከከፈትክ ለመውረድ ፈልገህ ነው ማለት ነው። እሺ ማስረጃውን ክፈትና አውራ። ሳትከፍት ማስረጃውን ማይክን እንዳትከፍት እሺ። ሰው ታመልካላችሁ ብላል። ሰው እናመልካለን ያለበት ድጋሜ ማይክን እንዳዘጋኝ በደንብ አድርገን እንወያይ እሺ። ከአባል ካለው በስርዓት ማታወቅ ሆነ እኔ ደግሞ ሰዎችን አሰልምብሃለሁ። ችግር የለውም። አንተ ራሱ ገና እኔ አሰልምብሃለሁ። አንተ ትሳደባለህ። ማስረጃ እሺ። ሰው እናመልክም አለ። አስጨርስ ብሮ። ይኸውላችሁ ማን እንደሚያመልኩ ላሳያችሁ። የዮሐንስ ወንጌል ምዕራፍ 8 እዩ። ምዕራፍ 8 ቁጥር 40 ላይ እንደዚህ ይላል፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው። ይሄ ሰው ማን ነው? ይሁድ ጋሽ ይሁድ ሰው እናመልካለን፣ ሰው ታመልካላችሁ ብላል። ሰው እናመልካለን ጋሽ ይሄ ሰው ማን ነው? ይሄ ሰው ማን ነው? ጋሽ ይሁድ ሰው እናመልካለን ያልበትን ያልክበትን ማስረጃ ነው። ይሄው የቱ ጋር ነው የሚለው? ከዚህ በላይ ሰው አለ እንዴ? አንብበው። ነገር ግን አሁን ከእግዚአብሔር አስጨርስ ብሮ አስበል። መረጃ ሲመጣ ትንተባተብ። የቅድም ወኔ ከየት ሄደ? ክፈት እያልከን ነበረም እንዴ? ኧረ አብዱል ተረጋጋና ማስረጃው እየጠበቁ ነው። ስማ ብሮ ስማ፣ ቀስ በል ተረጋጋ፣ ስማ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ? አብርሃም እንደዚህ አላደረገም አለ። ይህ ቃል የማን ቃል ነው ብሮ? የማን ቃል ነው? የት አለ ማስረጃው? ማስረጃው ሴት አለ። ሰው እናመልካለን የሚለው እየጠበቁ ነው። ሰው ኢየሱስን ወንዱን አምላክህን ልጨምርልህ። ቆይ ወንዱን አምላክህን ልጨምርልህ። ቀስ በል ተረጋጋ። ያ ጾታውን ላሳይህ። ከውን ደግሞ የምታመልከውን ሰው ጾታውን ላሳይህ። ቀስ በል አንዴ አብዱል ቆይ ተረጋጋ። ተረጋጋ። ቆይ እንዴ ምን አብሮ ያለው መንፈስ ነው እንዴ? ብራዘር ረጋ በል እኮ። የትም እኮ ይኸው ቤቱ እኛም አለን። የትም አትሄድም። አንተም 1200 ሰው እያየ ነው። አትቸኩል። ቆይ ብሮ እንዲህ ብለን ብራንዳ አታርጉ። ብራዘር ይኸውልህ ማይኬል እየዘጋ ከታዋራኝ በመሰረቱ ዝም በል። ምንም ሲጀምር እውቀትም የለም። ሲጀምር በመጀመሪያ ደረጃ ተረጋጋ። አዲስ እውቀት ያውሱን እሺ ዝም በል። መድኃኒዓለም አንተ የመደራረብ ችግር አለበት እንዴ? ምን አይነት ሰው ነው ጌታ? ስለ ጮክ ተደርበ ስላወራህ እኮ ምን የምታመጣው ነገር የለም። አሽራፍ ይኸው ትቀባጥራለህ። እሺ አንዴ ተረጋጋ። ሚውት አድርገው። አሁን የጠቀስከው ክፍል አለ። ቆይ እኔ የጠየቁ ሰው እናመልካለን ያለበትን ማስረጃ። አሁን ከእግዚአብሔር የሰማሁትን ሰው አለ አይልም አላልኩም። ሰው እናመልካለን ያለበትን ማስረጃ ነው ያልኩ። ጎበዝ በጣም አሪፍ። ይሄ ነው ማስረጃ አይደለ? ተረጋጋ፣ ቀስ በል ብሮ። መረጃ ጠይቀኸኛል፣ ላሳይክ። ይኸውልህ የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ክርስቶስን ሰው እንደሆነ አሳይቻለሁ። ይህ ሰው ደግሞ ጾታ ወንድ እንደሆነ አሳይቻለሁ አይደለ? ቀስ በል ተረጋጋ። ክርስቶስ አታመልከው አብዱል። ጥያቄው ክርስቶስ ሰው ነው አይደለም? ቆይ አንዴ ስማ አንዴ። ክርስቶስ ምንድን ነው የሚል ጥያቄ አይደለም ያነሳው። ሰው ነው የምታመልኩት ብለሃል። ሰው እናመልካለን የሚለውን ማስረጃ አምጣ እኮ። ይኸውልህ ይሄ ሰውዬ ማን ነው? የአሁኑ ሰውዬ ማን ነው? አሁን ያሳየሁህ ሰው ማን ነው? ነፈዝ ሚውት አድርግና አሁን ስማ። ለምን ትፈራለህ? አትፍራ። ሚውት አድርገውና አንዴ ስማኝ አንዴ ቆይ ስማኝ። ምን እያልኩ እንደሆነ በደንብ ላሳይክ። ሚውት አድርግና ስማ አንዴ። ወላሂ ካሜራዬን ዘጉት። ፈሩ። አንዴ ከአባ ልላክና መረጋጋት የሚባል ነገር ስላልፈጠረብህ ስማ መጀመሪያ። ኦኬ ጥያቄው ቦልድ ክሌም ያደረግከው ምንድን ነው? ኦኬ አንተ ሰው እንደምታመልክ በደንብ አሳያለሁ ብትረጋጋና ቀስ ብለህ ብትሰማ። እኔ ጥያቄ ምንድነው? ሰው ነው የምታመልኩት ብለህ ሰው እናመልካለን ወይም ደግሞ እኛ ክርስቲያኖች ሰው ነው የምናመልከው ያለበትን ማስረጃ ስጠኝ ያልኩ።
ክርስቶስ ምንድነው? እኛ እንዴት ብለን ነው የምናምነው? ኦኬ በስጋ የተገለጠ ወይም ደግሞ ሰው የሆነ አምላክ ነው ብለን እናምናለን። ትክክል ነው። ኦኬ ሰውን አይደለም እናመልከው በስጋ ኦኬ ሰው የሆነውን አምላክ ወይም ደግሞ ስለ ሰው ልጆች ማዳን ሲል ሰው የሆነውን አምላክ እናመልካለን። ትክክል ነው። በስጋ የተገለጠውን አምላክ ነው የምናመልከው። በስጋ የተገለጠውን አምላክ እናመልካለን። ሰው ግን ወይም ደግሞ ቅዱስ አትናቴዎስ ሌተር 60 ላይ የሚናገረው ነገር አለ። we do not worship a creature ኦኬ ፍጡር የምናመልክ አይደለንም ይልና ነገር ግን ያኑን አንዱን ፈጣሪ የራሱ ያደረገው ያንን ሰውነት ኦኬ አምላክ ወይም ደግሞ ቃል ግን የራሱ ያደረገው ያንን ሰውነት አለ። ስናመልከው ግን ሰውነትን አውልቅልኝ ወይም ደግሞ ዞር አድርግልኝ ግን አንለው። ኦኬ ልክ አትናቴዎስ እንደሚናገረው ማለት ነው። ኦኬ አትናቴዎስ ሲናገር ይሄ የአህዛብ ወይም ደግሞ የሙስሊሞች ግብር እንጂ የክርስቲያኖች ግብር አይደለም ፍጡር ማምለክ። እኛ ፍጡሩን የምናመልክ አይደለንም። ነገር ግን ያንን አንዱን አምላክ ያንን አንዱን ጌታ የራሱ ያደረገው ሰውነት ግን አለ። ኦኬ ያ በስጋ የተገለጠውን አንዱን አምላክ እናመልከዋለን። አሁን አንተ ግን የምታመልከው ኖርማሊ ሰው እንደሆነ ግን ቁርአንህ ይናገራል። ስለዚህ ከእስልምና ልትወጣ ያስፈልጋል። ምክንያቱም ሱረቱል ያሲን ሱራ 10 ማለት ነው። ያሲን ማለት ደግሞ ማለት ሰው ማለት ነው ይላል። ኦኬ ያሲን አላህ ያሲን ነው ይልና ሰው ነው ማለት ነው። አላህ ሰው ነው። ተፍሲር አልቁርጡቢ ያንን ሰው ማለት ነው ብሎ ስለሚፈታው ማለት ነው። ሲቀጥል ደግሞ አላህ በአደም መልክና ቁመት እኩል እንደሆነ ቁመቱና መልኩ ማለት ነው። ማንኛውም ሰው የአንድን ሰው ፊት እንዳይመታ ምክንያቱ አላህ አደምን በመልኩ ስለፈጠረው ይልና 60 ሜትር እንደራሱ አድርጎ ፈጠረው ነው። 60 ሜትር አድርጎ 60 ክንድ ማለት 60 ኪዩብ አድርጎ ፈጠረው ይላል። ስለዚህ አላህ 60 ኪዩብ ርዝመት ያለው አደምን የሚመስል ሰው ነው አላህ ማለት ነው። ስለዚህ ለምን ሰውን ታመልካለህ ማለት ነው? ለምን ሰውን ታመልካለህ? ለዛውም አደምን በቁመት የሚመስል የሚተካከለው አላህን ለምን ታመልከዋለህ? እጅ ያለው እግር ያለው አይን ያለው ኦኬ ጥርስ ያለው ይስቃል የሚስቅ ኦኬ ይሄ የራሳችሁ ሙፈሲሮች ራሱ ያምናሉ አይደል? አላህ እናጸድቃለን እግር አለው አይን አለው ጸጉር አለው ኦኬ ጥርስ አለው ይስቃል እንደሚስቅ እናጸድቃለን ብለዋል። ስለዚህ ይሄንን አካል ለምን ታመልካለህ ማለት እሱ ከሆነ ጉዳይህ ማለት ነው። ከዚህ አንጻር የሚታይ ነው። የሆነ ከባድ የሆነ የተለየ የማናቀውን ትምህርት ያመጣ አይምሰል ወይ አይ እንደው ታች ላሉ ሙስሊሞችም እንደው አንዳንዴ ጭንቅላታቸውን ከፈት አድርጎ የሚሰማም ካለ ሁሌ እንደተነገረ ምንም አሁን ቃል ስጋው ነው እኮ እምነታችን ነው ጋይስ። ይህ ምንም እምነታችን ነው። ለምሳሌ አሁን ትሄድና የሐዋርያት ሥራ ላይ ጌታ ስለ ጌታችን ኢየሱስ ሲናገር በመካከላችሁ እንዲህ የተገለጠ ሰው ነበረ። እንደዚህ ሰው ነበር ሰው የሚለውን ነገር ካመጣችሁ ቃል ስጋው ነው የሚለውን በደንብ እናምናለን። ፍጹም አምላክ ፍጹም ሰው እንደሆነ እናምናለን። ነገር ግን እንደው ይዋድ አንድ ነገር ልጠይቀህ፣ አምልኮ የምናቀርበው ለፐርሰን ነው ወይስ ለባህሪ ነው? ምን አልከኝ ጋዲ? አይ አምልኮ የምናቀርበው ለፐርሰን ነው ወይስ ለባህሪ ነው? ፐርሰን ኦፍ ኮርስ። ስለ ክርስቶስ ኢየሱስ ስንናገር የማ ፐርሰን ነው? እኛ መቼስ 2% ወይ ደግሞ 2 አካል ብለን አናምንም አይደለ? ስለ 1% ነው የምናወራው። በቃል ፐርሰን ላይ ነው አይደለ? ያ በቃ እንደዛ ነው ጋይስ። እኛ እምነታችን እንደዛ ነው። ኦኬ በክርስቶስ ኢየሱስ አምልኮ የሚቀርበው ለፐርሰን ለአካል እና ስለ ክርስቶስ ኢየሱስ ስንናገር አንድ አካል አንድ ባህሪ ስንል ያ አካል ወይ ደግሞ ያ ፐርሰን የምንለው አንድ ፐርሰን ነው። እርሱ ምንድነው? የቃል ፐርሰን ወይ ደግሞ የሎጎስ ፐርሰን። ኦኬ ስለዚህ ወርሺፕ የሚቀርበው ለዛ ፐርሰን ወይ ደግሞ ለዛ ለቃል ፐርሰን ወርሺፕ የሚቀርበው። ያ የቃል ፐርሰን ግን ስጋውን አልተወም። ኦኬ ስጋውን የራሱ አድርጎታል። እና እንደው ዝም ብላችሁ የዛሬ ስንት ጊዜ የተመለሰ መልስ እንደው ሰው ነበረ እንዲህ ሰው ነው እኔ የነገርኳችሁ ሰው እኛ ሰውነቱ መሽከት ነው። ኦፍ ኮርስ we believe that ግን ሰው ነው የምታመልኩት የሚለው አገላለጽ it's not right። ይሄ ልክ አይደለም። እሺ ሰው ነው የምናመልከው የሚለው አገላለጹ ልክ አይደለም። ጥንቃቄ ይፈልጋል።
ላልሆነ እንትንም በር ይከፍታልና እንጠንቀቅ። አስማቻስ ዊካን ምናልባት እቺ የአትናቴዎስ ቅድም ያልኳት ሌተር 60 ቁጥር 3 ላይ ያለችው ማለት ነው። ሌተር 60 ቁጥር 3 አካባቢ ምን ብሎ ይናገራል? we do not worship a creature ይላል። ፍጡር አናመልክም። ኦኬ far be the thought ይህ ሐሳብ ፈጽሞ ከኛ የራቀ ይሁን ይላል። ኦኬ for such an error belongs to the heathens and Aryans ይላል። ይህንን የሚገባው ለሙስሊሞችና ለአርዮሳውያን ነው። ፍጡር ማምለክ የሚገባው ለአርዮሳውያንና ለሙስሊሞች፣ ለክርስቲያኖች ይህ ሐሳብ ፈጽሞ ከኛ የራቀ ነው። በት ይላል። ምን እያልን ነው ግን? but we worship the Lord of creation የፍጥረታት ሁሉ ጌታ የሆነውን እሱን እናመልካለን ይልና ኢንካሪኔት ስግው ቃል የፍጥረታት ሁሉ ጌታ የሆነው ስግው ቃልን እሱን እናመልከዋለን ይልና the word of God የእግዚአብሔር ቃል የሆነው እሱን እናመልካለን ይላል። for if the flesh also is in itself a part of the created world yet it has become God's body ይላል። ትክክል፣ እውነት ነው። ያ የያዘው ሰውነት ኦኬ ከፍጡር የነሳው ሰውነት ነው። ትክክል፣ ይሄን እናውቃለን። ነገር ግን ይላል ኦኬ ነገር ግን yet it has become God's body አለ። ነገር ግን ክርስቶስ ስግው ቃል ከሆነ በኋላ የራሱ ካደረገው በኋላ ያንን ሰውነት የእግዚአብሔር ስጋ የእግዚአብሔር ሰውነት ሆኗል። ስለዚህ and we neither divide the body being such from the word and worship it apart from the flesh ቃል ከስጋ ጋር በማይነጠል ተዋህዶ አንድ ሆኗልና ልናመልከው ስንፈልግ ስጋውን ነጥለን ከመለኮቱ እናምልክህ ግን አንለውም። በማይነጠል ተዋህዶ አንድ አድርጎ የራሱ አድርጎታል። የፈጣሪ የራሱ አድርጎ ይዞታል። ስለዚህ ነጥለን ቃልን እናምልከው አንልም። being such from the word and worship it by itself nor when we wish to worship the word do we set him far apart from the flesh but knowing as we said above that the word was made flesh ይላል። ስለዚህ ቃል ራሱ ስጋ ሆነ ተብሎ ተነግሮለታል። ቃል ስጋ ሆነ ማለት በማይነጠል ተዋህዶ አንድ ሆነ ማለት። ስለዚህ ልናመልከው ስንፈልግ እባክህ ስጋህን ዞር አድርግልኝና ላምልክህ እንለዋለን አንለው። ለዛ ነው በራእይ ታስታውሳላችሁ እነዛ መላእክት ኦኬ ለታረደው ለበጉ ከዘላለም እስከ ዘላለም ምስጋና ይሁን አሉ ይላል። በማይነጠል አንድነት አንድ ስለሆነ ኦኬ በጉን ወይም ደግሞ ክርስቶስን ከአምልኮ ልንነጥለው ወይም ደግሞ ሰውነቱ ከአምልኮ ልንነጥለው በፍጹም አንችልም፣ አይቻልም። እና ማንን ይጠቅሳል? ማቴዎስ ወንጌል ምዕራፍ 8 ከቁጥር 2 ላይ ያለው ያንን አይነ ስውር በእግዚአብሔር ልጅ ታምናለህ ወይ ብሎ ሲጠይቀው ክርስቶስ ምንድነው ያለው? በእርሱ አምን ዘንድ እሱ ማን ነው ካለ እሱ የሚያናግርህ ነው ሲለው he worshiped him ይላል፣ አመለከው ይላል። ሲያመልከው እንደው ስጋህን አንዴ ዞር አድርግልኝ ላምልክ ብሎታል። ክርስቶስ ብሎታል አላለውም ይላል። ኦኬ ስጋህን ዞር አድርግልኝና ላምልክህ አላለውም። ስለዚህ እኛን ደግሞ ስግው ቃል ክርስቶስን ስጋህን ዞር አድርግልኝ ወይም ደግሞ ስጋውን እየነጠልን ሰው ብቻ ነው ለወቱ ስብሐትና አንልም። ይሄ የአሄዘንስ ወይም ደግሞ የሳራኬንስ የሚባሉ የሙስሊሞች ሐሳብ ነው ለማለት ነው። አዎ እና ቃሎት ያሰማል ነው። ይሄ አገላለጽ ባይዘው ጥንቃቄ ይፈልጋል። እሺ ሰው ነው የምናመልከው። ይሄ ኖ እንደዚህ የሚባል ነገር የለም። ኦኬ እንደዚህ የሚባል ነገር ሰው ነው የምናመልከው የሚባል ኤክስፕሬሽን ጥንቃቄ ይፈልጋል። ኦኬ ሙስሊሞችን መጣችሁ እንደዚህ አይነት ቦልድ ክሌም ስታደርጉ እምነታችንን እየጠየቃችሁ ቢሆን መልካም ነው። ለዛ ነው ኦኬ የአንድ የቃል ፐርሰን ላይ ነው ምን ባይዘው ለዛ ነው። አሁን ዛሬም እኛ የቅድስት ሥላሴ አማኞች ነን ብለን ስንናገር 3% የምንለው ለዛ ነው እንጂማ ከትሪኒቲ ይወጣና ወደ ኳተርኒቲ አምልኮ ይገባል። ኦኬ 2% ቢሆን ስጋም የራሱ የክርስቶስ ኢየሱስ ስጋ የራሱ እኔነት የራሱ ማለት ነው። ኦኬ እኔነት ቢኖረው ወደ ምን ይገባል? ወደ ኳተርኒቲ ይገባል። ቅድስት ሥላሴ ላይ
አብ ወልድ መንፈስ ቅዱስ ላይ ሶስቱ አካላት ላይ አራተኛ ሌላ አካል ተጨምሮ ወደ ኳተርኒቲ አምልኮ ይገባልና አሁን የዋህድ ያለውን የቅዱስ አትናቴዎስን ሌተር 60 ብታነቡት መልካም ነው። ግን እምነታችን እሱ ነው። በቃ ቅድም እንደተባለው የኛ የክርስቲያኖች እምነት ምንድነው ከተባለ ከጌታችን ከኢየሱስ ክርስቶስ ጋር በተገናኘ የቃል ፐርሰን አለ። የቃል እኔነት ላይ ነው። ያ ቃል ከዘላለም ጀምሮ እኔ ብሎ የሚናገረው ያ ቃል ኦኬ ልዩ የሆነ አካል የነበረው ያ ቃል መጥቶ ስጋን ገንዘብ አደረገ። የስጋን ባህሪ ገንዘብ አደረገ። አምልኮ የሚቀርበው ለማን ነው ከተባለ ለፐርሰን ነው። ባይዘው ለአካል ነው አምልኮ የሚቀርበው። ያ አምልኮ የሚቀበለው አካል ማን ነው? ቃል ነው። ነገር ግን ያ ቃል ደግሞ ስጋን ገንዘብ ስላደረገ የስጋ ባህሪ አለው። ፍጹም አምላክ ፍጹም ሰው። ይሄ ነው እምነታችን። ኦኬ ፍጹም አምላክ ፍጹም ሰው ስንል እንደ ሁለት የሆኑ አካላት ሁለት ሰዎች እዚህ ጋር ቃል አለ፣ እዚህ ጋር ስጋ አለ። ሁለት ሰዎች እንዲህ የሆነ ጎን ለጎን እንደዛ አይደለም። ባይዘው እኔነት የቃል ነው እንዳይረሳሽ። ስለዚህ ሰው ነው የምናመልከው የሚል ነገር በፍጹም እኛ የምናመልከው ዘኢንካርኔት ሎጎስ ነው፣ ስግው ቃል ነው። ይሄ ሊሰመርበት ይገባል። እምነታችንን አትሊስት ሰዎች ሊያውቁ ይገባል። እንናገራለን። ጭንቅላታቸው እንግዲህ ሰዎች ጭንቅላታቸውን ከዘጉት we cannot do anything ኦኬ። ከዛ አንፃር ሄቨን እንኳን ደህና መጣሽ። ሰላም፣ እንዴት ነህ አዲስ? ሁላችሁንም አለን፣ እግዚአብሔር ይመስገን። ሄቨን የጠፋ ሰው ሁሉ ሰላም? ኢየሱስ ይመስገን ደህና ነኝ። አለን፣ እግዚአብሔር ይመስገን። እሺ ለምን ክርስቲያን አትሆኝም ሄቨን? ለምን ክርስቲያን አትሆኝም ማለት ኦርቶዶክስ ማለት ነው? አይ ክርስቲያን። አይ ኦኬ፣ ሶስት አካል ማምለክ ስለማልፈልግ። ኦኬ ሶስት አካል ስትይ ለምሳሌ አሁን የአንቺን እምነት ካልተጠራጠርኩ ተሳስቼ ከሆነ ታርሚኛለሽ። ለምሳሌ መጽሐፍ ቅዱስ ለአብ ወልድ መንፈስ ቅዱስ ሲባል በአንቺ እምነት ወልድ ምንድን ነው? ወልድ ማርያም የወለደችው አብ የተገለጠበት ሰው። ስለዚህ ወልድ ስጋው ብቻ ነው? ምን ማለት ነው? ማርያም ስጋ ብቻ ነው የወለደችው? እሱ ነው። ወልድ ምንድን ነው? ወልድ በራሱ መናገር ይችላል? እኔነት አለው ወልድ? አሁን አንተ ቃል በራሱ እኔነት የለውም አላልክም? እኔ ልክ እንደዛ ማለት ነው። እኔነት የሚባል የለውም። ቃል እኔነት አለው ነው ያልኩት። እኔ ይሄ ቃል እኔነት አለው። የኔ ጥያቄ ምንድነው ዋነስ ፔንቴኮስታሎች ወይ ደግሞ ላይ ከራሳችሁን የሐዋርያት ቤተክርስቲያን ብላችሁ የምትጠሩት ኦኬ ወልድ አሁን በአንቺ እምነት ወልድ ስጋ ብቻ ነው ወይስ እኔነት አለው? ነገርኩህ እኮ አሁንም ደግሜ ልንገርህ። ስጋ ማርያም ስጋ ብቻ ነው የወለደችው። ማርያም የወለደችው ወልድ ማለት እሱ ነው። ስጋም ነፍስም ያለው ነው ወልድ ሰው አይደለም። ማርያም የወለደችው ዳግሜን አዲስ ምን ማለት ነው? ስጋም ነፍስም እያልክ እየነጣጠርክ ሰው ስጋ ብቻ ይወልዳል እንዴ? ካሁን ነው ሊወልድ ከቻለ እንግዲህ እምነትሽን ለማወቅ ነው። ችግር የለውም። እሺ እንደዛ ከሆነ ስለዚህ ያ የተወለደው ሕፃን ላይ አብ መጥቶ አደረበት ነው እምነታችሁ? የዛ ወልድ በአብ በወልድ ስለተገለጠ አብንና ወልድ መለያየታቸው አብ መጥቶ አደረበት ነው ምንድን ነው? ሚል የለም። አብ መጥቶ እኔ ውስጥ አደረ ስለማይል መጽሐፉ የሚለው እኔን ያየ አብን አይቷል ስለሚል አብ በወልድ ነው የሚታየው ብለን አጥብቀን ሰው እንናገራለን። አዎ ለምን ምን አልሽ መሰለሽ ቅድም ይብያ አንዴ መለስ ስላድርግሽና የተወለደው ሰው ነው። ኦኬ የተወለደው ሰው ከሆነ እንደኛ ለምሳሌ ሰው ማለት እኔ ሰው ነኝ አንቺ ሰው እናንተ አላልኩም ጋድዬ እንደኔም አይደለም እሱ ሰው ነው የተወለደው ሁለተኛው ሰው ይለዋል መጽሐፍ። እንደኔ እንዳንተ ብዬ መስጠት አልችልም። ይሄኛው ሰው ከቃል አባድሮበት አይ እንደኔ አትበለኝ። እሺ አባድሮበት ነው። ይሄው ደግሞ ልጠይቀኝ እኮ ነው። አባደረበት የሚል ሳይሆን ያለው አብ በኔ ያለው መጽሐፉ የሚለው አብ በኔ አለ ስለሚል እሱን ነው የማምነው። ያንን ሰው ብቻ አልለውም። ልክ እንደኔ አይነት ሰው ነው አልለውም። የአብ መታያ ነው። ሰው ብቻ ሰው ሲራመድ ሊያየው ይችላል። ግን ይሄ ሰው ነው የምታመልኩት ቢለኝ አይደለም። ያ ሰው እንደኛ አይነት ሰውም አይደለም። ሲጀመርም አብ ለዛ ሰው ነፍሱ ነው አብ ለዛ ሰው ነፍሱ ነው ወይ ነፍሱ ያ ሰው በዛ ሰው ላይ የተገለጠው ነው። ነፍስ አለው ያ ሰው። አንዴ ጥረት ለማድረግ አሁን ግራ አጋባሽ። እንደዛ ነው
ለምንድን ነው ግራ ማጋባህ? አይደግመክ የሳትከው ነገር ካለ መጀመሪያ ላይ ደግሜ ልጠይቅሽ በላይ ግራ አጋብቼ ሳይሆን በመጀመሪያው መንገድ ለምሳሌ አንቺ ነፍስ እንዳለሽ ሰፓሬትሊ እንደኔ አትስጠኝ። እንደኔ አይነት ሰው አይደለም፣ እንዳንተ አይነት ሰው አይደለም። ስንቴ ልንገርክ፣ እኔ እናንተ ብዙ ተባዙ ተብለን እፍ ተብሎ አምላክ የፈጠረን ፍጡር ነን። ነፍሳችንን ፍጡር፣ ስጋችን፣ ሁሉ ነገራችን። ኢየሱስ እንደኔና እንዳይነ አንተ አይነት ሰው አይደለም አልኩህ። አሁን ደግመህ እንዳልሽ ብትለኝ አይሆንም። ስለ ኢየሱስ ከመንፈስ ቅዱስ የተጸነሰ ሰው ነው። ስለ ሰውነት እንድታብራሪልኝ ሳይሆን የኔ ጥያቄ ነፍስ አለው ወይ? ነፍስ አለው? ወልድ ነፍስ አለው? ከአብ የተለየ ወልድ ነፍስ አለው? ነፍስ ማርያም የወለደችው ሰው አላልኩህም እንዴ? ማርያም የወለደችው እኮ ስጋም ነፍስም ያለው ሰው ነው የወለደችው እኮ። ስለዚህ እንደኔና እንዳንቺ አይነት ሰው ነው ማለት ነው፣ ስጋና ነፍስ ያለው ሰው። ለስድስት በቃ ደጋጅ ይቅርብኝ። በቃ እንደኔና እንዳንተ አትበለኝ። እኔና አንተ ይወልቅ በእናታችን ቆይ ይወልቅ። የኔና አንተ ነፍስ እኮ እግዚአብሔር አንዴ ብዙ ተባዙ ብሎ በተሰጠው ነገር እናትና አባቶቻችንም በእነሱ በኩል ብንወለድም ለኛ ነፍስ እየተሰጠን ነው። በዛ ቃል ኪዳን ነው እየተባዛን የምንመጣው። ጌታችን ኢየሱስ ክርስቶስ ያለው ነፍስ እንደኔና እንዳንተ ብዙ ተባዙ በሚባለው መንገድ አይደለም። የእሱ ነፍስ እኛ የሰው ልጅ ሊያድን የሚመጣ ነው። የመጀመሪያው ሰው አዳም ኦኬ፣ ያው አንደኛ ቆሮንቶስ ላይ እንደሚናገረው 15 ላይ የመጀመሪያው ሰው ሕያው ነፍስ ያለው ሆነ ይላል። ሁለተኛው ሰው ግን ህይወትን የሚሰጥ መንፈስ ሆነ ነው የሚለው። ይሄ ሁለተኛው ሰው ሕያው ነፍስ ሳይሆን ያለው እንደኛ አይነት እማትሞት ከስጋችን ሲለይ የማይሞት ነፍስ ሳይሆን ያለው መንፈስን የሚሰጥ ሰው ነው የሆነው። ስለዚህ በዚህ ነው የማምነው ጌታችን ኢየሱስ ክርስቶስ እንደኔና እንዳንተ አይነት ነፍስ አለው ካልከኝ ኃጢአትን በቀር እንደኛ ሆነ ነው መጽሐፉ የሚለው። ከማን በቀር? ኃጢአትን በቀር እንደኛ ሆነ ይላል ዕብራውያን 2 ላይ ማለት አንተ ኢየሱስ ከወንድ ነው የተወለደው ልትለኝ ነው? በሌላ አማርኛ እንደ እኛ ሆነ ነው ያልኩሽ፣ አመጣጡን አይደለም። እንደኛ አንተ ከወንድ ነው የተወለድከው፣ ከሴትና ከወንድ። እኔ ስለሱ አይደለም እንደኛ ሆነ ነው የሚለው መጽሐፉ። ኤኒዌይስ እሺ፣ ወደ ቀደመው ነገር መጽሐፉ ይላል። አዎ ትክክል ነው፣ ችግር የለውም። እሺ፣ ወደ ቀደመው ነገር እንመለስና ኢሳይያስ 48 እንዴት ነው የምታየው? ምን ይላል ኢሳይያስ 48:12? ጋዲ ወደዛ ከማለፍ በፊት ወደ ትንቢተ ኢሳያስ ከመሄድ በፊት በዚህ በስጋው ዙሪያ የክርስቶስ ስጋው ማለት ነው እኔ ማለት ይችላል ከአምላክ ተለይቶ ማለት ምን ማለት ነው? አሁን ለምሳሌ በጥቅስ ላስረዳሽ። እሺ ተለይቶ ምናምን እያልሽ ግራ ከምንጋባ ዮሐንስ 17 ለምሳሌ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። አሁን እዚህ ጋር እንዲህ አለ እየተባለ ያለው ማን ነው? አምላክ በስጋ የተገለጠው ኢየሱስ ነው። እግዚአብሔር በስጋ ተገለጠ ብለን እናምን የለ መጽሐፍ ቅዱስ እንደሚነግረን ያ ስለዚህ ኦኬ አምላክ በስጋ የተገለጠው አምላክ ነው እየተናገረ ያለው ኢየሱስ ማለት ነው አይደል? ምን አልከኝ? ሲደገምልኝ አልሰማሁም። ምንድን ነው? በስጋ የተገለጠው አምላክ ነው እየተናገረ ያለው አይደል? ታዲያ እግዚአብሔር እኮ በስጋ ተገለጠ ብዬ እኮ ነው ማለት። በጣም ጥሩ። ለማን ነው እየተናገረ ያለው? አባት ሆይ ይላል። ማንን ነው አባት ሆይ ያለው? እግዚአብሔር ወልድ አብን ነው እያለ ያለው። በጣም ጥሩ። አሁን እየተናገረ ያለው ኦኬ እንዲህ አለ እየተባለ ያለው እየተናገረ ያለው ወልድ ነው አብ ነው? መለያየት አችልም ወልድና አብን አልኩ እኮ። አብ በወልድ እንዲህ አለ እኮ እየተባለ እኮ ነው። ያው መጽሐፍ እኮ አለ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ አለት። እዚህ ጋር ተናጋሪ እየተናገረ ያለው ኢየሱስ አይደለ? ኢየሱስ ብለህ ስም ስትጠራ ሰውና አምላክ የሆነ ሰው ነው ኢየሱስ እኮ ነው የሚለው መጽሐፉ እኮ ነው የሚለው። ትክክል፣ ኢየሱስ ነው የሚለው። ኢየሱስ ብለን ስንጠራ ኢየሱስ የሚባለው ሰው ኢየሱስ ብለህ አንድ ሰው ከጠራ አምላክ ሰው የሆነ በስጋ የተገለጠ አምላክ ነው ብለን እንደምናምነው ያ ኢየሱስ ትክክል። እሱ አይደለም ችግሩ እኮ በቃ እኔ እንደሱ ነው። እሱ ተናገረ። ለማን ነው አባት ሆይ እያለው ያለው? ማንን ነው? ኢየሱስ የጸለየውን ነው የምትለኝ? አባት ሆይ ያለው ማንን ነው? ያ በወልድነት ወይ ደግሞ በእግዚአብሔር ልጅነት ወይ ደግሞ በሰውነቱ ወደ አብ ነው የጸለየው። ማን ነው እየተናገረ ያለው?
ይሄው ደግሜ ልንገርህ፣ እየጸለየ ያለው ማን ነው? ጸላዩማ ወልድ ነው የሚጸልየው፣ ሰው ነው የሚጸልየው። ኦኬ በጣም አሪፍ። ስለዚህ ወልድ መጸለይ ይችላል ማለት ነው? ለምን አይችል? በጣም አሪፍ። ይህ የሚጸልየውን ወልድ ታመልኪዋለሽ አታመልኪውም? ከአብ ነጥዬ ብቻውን ከአብ ነጥዬ አሁን እየተናገረ ያለውን አካል ወልድን ይሄ መጸለይ የሚችለው አባቴ እያለ መናገር የሚችለውን ወልድ ታመልኪዋለሽ ወይስ አታመልኪውም? ከአብ ተነጥሎ ከሆነ ሰው ብቻ ስለሚሆን ከአብ ነጥለሽ አላልኩም። ማን ነጥለሽ አለ? ታመልኪዋለሽ አታመልኪውም? ጥያቄ ወልድን ታመልኪዋለሽ አታመልኪውም? ወልድን ብቻውን አላመልከውም። ብቻውን አላመልከውም ማለት ስለዚህ አይመለክም ማለት ነው። ወልዳ የሚጸልየው አታመልኪውም? ወልድ ብቻውን አይመለክም። ወልድ የሚጸልየውን አታመልኪውም ወይስ ታመልኪዋለሽ? ደጋግመህ ስለጨረሰ ጠየቅኝ እኮ እምነቴን አልቀይርም። ያዲው እምነትሽ እንድትቀይር አይደለም። መች ተናገርሽ? እምነትሽን ንገሪን። ለመቀየርም ላለመቀየርም እኮ መጀመሪያ እምነትሽ መናገር መቻል ስትሽ እኮ ነው። አሁን ታመልኪዋለሽ አታመልኪውም ነው እንጂ ጥያቄው እምነትሽን ቀይሪ አትቀይሪ፣ ኧረ አምልኪው ተይ እያልኩሽ እኮ አይደለም። ታመልኪያለሽ አታመልኪም? እምነትሽ ምንድን ነው? ኦኬ አመሰግናለሁ። ወልድን ታመልኪዋለሽ ወይ ካልከኝ ከአብ ነጥዬ ስለማቅ አላመልከውም አልኩ እኮ አልሰማኸኝም? ከአብ ነጥለሽ ደርበሽ ያለሽ ሰው የለም። ለምንድን ነው ነጥዬ ምናምን የምትይው? ወልድን ታመልኪዋለሽ ወይ? ስለዚህ የምታመልኪው አብን እንጂ ወልድን አታመልኪውም። ፍጡር ነው ብለሽ ነው የምታምኚው ወልድ? በትክክል አብ ብቻ ነው አምላክ ብዬ ስለማመን በአብ ደግሞ ወልድ ፍጡር ነው። እንዴት ነው ገና ታወራለሽ? እስቲ አውራ። አብን ብቻ ነው የማመልከው ብለሻል፣ ወልድን አላመልከውም ብለሻል። በጣም ጥሩ። የሚመለከው አብ ለአብ ብቻ ነው። እዛው ላይ ቀጥለ። በጣም ጥሩ። ቆይ ወልድ ፍጡር ነው አይደለም? ተመልከቱ ጋይስ፣ ፍጡር አይደለም ግን አታመልከውም። ምንድን ነው ወልድ? ፍጡር ቆይ ፍጡር አይደለም? የእግዚአብሔር ቃል አይደለም። የእግዚአብሔር ቃል ፍጡር አይደለም። ፍጡር አይደለም አይባልም። ፍጡር አይደለም። ምንድን ነው ታዲያ? ፈጣሪ ነው። የእግዚአብሔር ቃሉ ነው መናገሪያው፣ መፍጠሪያው፣ መስሪያው ስለሆነ ፈጣሪ ነው። የእግዚአብሔርን ቃል አታመልኪው አንቺ? የእግዚአብሔር ቃል በእግዚአብሔር ዘንድ እያለ መፍጠሪያው ስለሆነ አምላክ ስለሆነ ያ የእግዚአብሔር ቃል ነው። የእግዚአብሔርን ቃል አታመልኪውም ወይ? የእግዚአብሔር ቃል ሰው ሆነ አለ እኮ ቃል ስጋ ሆነ። ኧረ ምን ሆነ አላልኩሽም? አታመልኪውም ወይ? እስቴቱ ጋር እስቲ ድገምና ጠይቀኝ። በየትኛው ጥቅስ መሰረት የእግዚአብሔርን ቃል አታመልኪውም? ታመልኪዋለሽ አታመልኪውም? የት አግኝቼ ነው? እንዴት ነው የሚመለከው? እስቲ አስረዳኝ። ድንገት ስቼ እንዳይሆን መልሽልኝ። መጀመሪያ ታመልኪዋለሽ አታመልኪውም? አሁን አንተ ለአንተ ላልከው ጥያቄ እንዴት መልስ ልስጥ? ቆይ ቃልን ታመልኪዋለሽ? ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃል እግዚአብሔር ነው ብለሽ ታምኛለሽ አታምኚም? ያ በእግዚአብሔር ዘንድ እያለ እግዚአብሔር ነበረ ተብሏል። ቃል ስጋ ከዛ በኋላ ቃል ስጋ ሲሆን ግን እግዚአብሔርነቱ ተው። አመሰግናለሁ። ቶ የሚባል ሳይሆን ሰው ቃል ስጋ ሆነ። ስጋ ስለሆነ ስጋ የሆነ ነገር አምላክ ሊገለጥበት ያለ ነገር ሰው የሆነ ነገር ያ ሰው ብቻ ከሆነ አይመለክም። ሰው ስለማይመለክ ቃል ስጋ ሲሆን እግዚአብሔር መሆኑን ተወው ወይ ነው ጥያቄ። ኦኬ እግዚአብሔር ነበረ ያለ በእግዚአብሔር ዘንድ ስለነበረ ነው። ቃል ስጋ ከሆነ ቃል ስጋ ሲሆን እግዚአብሔርነቱ ተወው ወይስ የት ሄደ ነው ጥያቄ። ጥቅስ አሳየኝና የቱ ጋር ነው ቃል ስጋ ሲሆን እግዚአብሔርነቱ ተወው የምትለኝ? እንዴ አንቺ እኮ ነሽ ያልሽው ቃል እግዚአብሔር ነው። ቃል እግዚአብሔር ነው። እሱን ተስማምተናል አይደል? በእግዚአብሔር ዘንድ እያለ ትክክል ነው። ቃል ስጋ ከሆነ በኋላ ግን ከእግዚአብሔር ዘንድ እያለ ማለት ምን ማለት ነው? አዎ ቃል ስጋ ሆነ ብሎ ነገረና ስጋ ቃል ምንድን ነው የሆነው? ሰው ሆነ ማለት ነው። ቃል ራሱ እግዚአብሔር ነው ወይስ አይደለም? ራሱን ችሎ ከአብ ውጪ ራሱን ችሎ ከአብ ውጪ አትበይ። ራሱን ችሎ ስትለኝ ከማን ልበል እንዴ? ራሱን ችሎ ብያለሁ እኔ ያላልኩት ነው። እሺ ንገረኝ። ራሱን ችሎ አላልኩሽም። ቃል ራሱ ቃል እግዚአብሔር ነው። የትኛው? እሺ በጥቅስ አሳየኝና ልንገርህ። ቃል እግዚአብሔር ነው። እግዚአብሔር ነው። 30 ጊዜ አትደጋግሚ። ዮሐንስ ወንጌል አንዳንድ እያወራን ጥቅስ አሳየኝ አትበይ። ቃል እግዚአብሔር ነው አይደለም ይላል። በእግዚአብሔር ዘንድ እያለ ቃልም እግዚአብሔር ነበር ይላል አልኩህ እኮ። ስለዚህ በእግዚአብሔር ዘንድ እያለ ቃል እግዚአብሔር ነበር አይደለም የሚለው።
ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው የሚለው። ስለዚህ ቃል ራሱ ቃል እግዚአብሔር ነበረ ነው የሚለው እንጂ በእግዚአብሔር ዘንድ እያለ እግዚአብሔር ነበረ አይደለም። አትናሽ ቁጥር 14 ላይ ሲደርስ ነው አሁን እኔ ስለዚህ ቃል እግዚአብሔር ነው። እሱን ታምኛለሽ? አዎ በትክክል አምናለሁ። አዎ ይህ ቃል ሁሉም ፈጥሯል ብለሽ ታምኛለሽ? በትክክል ምንም። እሺ በጣም አሪፍ። ተመልከቱ፣ ቃል እግዚአብሔር ነው፣ ሁሉም ፈጥሯል ብላ ታምናለች። በጣም አሪፍ። ይህ ቃል ስጋ ሲሆን እግዚአብሔር ነበረ። ከዛ እግዚአብሔርነቱ ትቶ ነው ስጋ የሆነው። ስጋ ሆነ በቃ አለ እኮ። ስጋ ከሆነ በኋላ ቆይ እግዚአብሔርነቱን ትቶ ነው እና እግዚአብሔር ነው ስጋ የሆነው። እግዚአብሔር ነው ስጋ የሆነው ብለሽ አትጠይቅኝ። እሱ ያሳይሻለሁ። ምን እግዚአብሔር ስጋ ሆነ ብዬ ስለማለት ስጋ ሲሆን እግዚአብሔርነቱ እግዚአብሔር ነበረ ስለተባለ እግዚአብሔር መሆኑን ትቶ ነው ስጋ የሆነው። ትቶ የምትለኝ ነገር ምንድን ነው? እግዚአብሔር ስጋ ሆነ ምክንያቱ ነበረ የሚል ስለተስማማን ነው። በእግዚአብሔር ዘንድ ነበረ። ስለዚህ ስጋ ሲሆን ነበረ ነው ያውቃል። ስለዚህ አይደለም ማለት ነው። ቀጥሎ ላይ የምትጠይቀኝ ነበረ እያለ እኮ ነው የዋድዬ። ተመልከቱ፣ እግዚአብሔርነት የሆነ ሰዓት የሚያዝ የሆነ ሰዓት የሚለቀቅ ነው። ለምን ክርስቲያን አትሆኝ ማለት ይሄን ነው። እግዚአብሔርነት የሆነ ሰዓት የምታገኘው የሆነ ሰዓት የምታጣው ነገር ነው እንዴ? የሚገኝ የሚታጣ ነገር ነው። እኔን ነው የምትጠይቀኝ ወይስ ህዝቡ ነው የምንጠይቀው? አዎ እየጠየኩሽ ነው። አንቺን እግዚአብሔር ነበረ ካለ ነበረ ነው። አሁን ምንድን ነው የሆነው ከተባለ ስጋ ሆኗል ተባልክ። ስለዚህ እግዚአብሔር ስጋ ስለማይሆን እግዚአብሔር ነበረ፣ ከዛ ግን ሰው ሆኗል ወይም ደግሞ ስጋ ሆኗል። ወደ ፍጡርነት ተቀየረ ማለት ነው። ወደ ፍጡርነት እግዚአብሔር ወደ ፍጡርነት የሚቀየር ነገር ምንም። የእግዚአብሔር ቃሉ ስጋ ሆነ። ስለዚህ እኮ ስጋ ሲሆን እግዚአብሔርነቱ ተወው አልሽኝ እኮ። እግዚአብሔርነቱ እግዚአብሔር እኔ አንተ መጨመር አለ ትችላለህ። እግዚአብሔር አምላክ ብለሽ እኔ እኮ ሄቨን እዚህ ያለ እኮ ማቹር የሆነ የሚሰማሽ ሰው እኮ ነው ያለው። እግዚአብሔር ነበረ ማለት አሁን አይደለም ማለት ነው ብለሽ ቃል በቃል ተናግረሽ ነበር። አሁን አልዛይመር ያለበት ሰው የለም። ስለዚህ ማሚቀዳም ሰው ስለሚኖሩ ስሚ ነበረ ማለት አሁን አይደለም ማለት ነው ብለሻል። በነገራችን ላይ ይህ እንደዚህ አይነት አስተምህሮ በመጽሐፍ ቅዱስ የለም። እግዚአብሔር እንዲህ ነበረ ወይም እንዲህ ነበረ ብሎ ስለ እግዚአብሔር ሲናገር ኦኬ ከዘላለምም ነበረ ሲል አሁን የለም ማለት አይደለም። አሁን እግዚአብሔር ከዘላለም ነበረ ይላል መጽሐፍ ቅዱስ። ኦኬ ከዘላለም ነበረ ማለት አሁን የለም ማለት ነው የሚል ሎጂክ አይሰራም። እሺ ቃል እግዚአብሔር ነበረ ሲል ከዘላለሙም የነበረ ነው ማለት ነው እንጂ የሆነ ሰዓት ነበረ አሁን ትቶታል ማለት አይደለም። እሺ ነበረ ማለት የሆነ ሰዓት ያገኘው አይደለም ማለት ነው። እና አንቺ ግን ምን ብለህ ፈታሹ? ኦኬ ነበረ ማለት አሁን አይደለም ማለት ነው ብለሽ ፈታሹ። ስለዚህ እግዚአብሔርነቱን ትቶ ቆይ ጥያቄን ላስቀምጥና እሰጥሻለሁ። እግዚአብሔርነቱን ትቶ ቃል ስጋ ሲሆን እግዚአብሔርነቱን ትቶ ወደ ስጋነት ተለውጧል ብለሽ ነው የምታምነው? ቀጥይ። ኦኬ እኔ እግዚአብሔር ቃል ራሱን ችሎ እግዚአብሔር ነው ብዬ እያልኩ ሳይሆን በእግዚአብሔር ዘንድ እያለ እግዚአብሔር ነበረ። ይሄ የተነገረለት ቃል ነው። ቃል ስጋ ከሆነ በኋላ ግን ሰው ነው የሆነው። ትቶ የሚባል ነገር የለም፣ ሰው ስለሆነ ነው። እሺ ባይሆን ይሄን ከተቀበልከኝ ተቀበልከኝ። ሌላ ግን ክርስቲያን እንዲኮን ቃል ስጋ ሆነ ስትሉና ክርስቲያን እንደሆነ አለ የምትፈልጉ ጥያቄ ይሄ መጀመሪያ እንጨርስ። በቃ እኔ ከዚህ በላይ ላስረዳህ አልችልም። እንግዲህ አንድ ጥያቄ እኮ አታስረጅኝም። ልታስረጅኝማ አትችይም። አሁን ሚውት አድርጊና አንድ ጥያቄ ፍቀድልኝ። ክርስቲያን እንደሆነ የምትፈልግ ከሆነ እስቲ አንድ ቆይ አንዴ። ምን ሆነሽ ነው? ቆይ ወደ ሌላ ርዕስ ከመሄድሽ በፊት ይሄንን እንጨርሰው እያልኩሽ ነው። አልሄድም። እዚች ጋር ነው የጠየቅኩት። ይዋድን ይቆይ። ኧረ በመድኃኒዓለም አንዴ ቆይ ስል ወይ ከዚህ በላይ በቃ ማብራራት አልችልም ካለች እኔ ልጠይቃት አይደለም፣ እኔ ሀሳብ ልሰጥ ነው። ማን አልመልስም አለች እኮ ልጠይቅሽ አይደለም። ሀሳብ ስጥበትና ወደሚቀጥለው ብንሄድ ይሻላል። ተረጋጊ። ከዚህ በላይ ልመልስ አልችልም። ልትመልሺውም አትችይም። ኦፍኮርስ የታወቀ እኮ ነው። ኦኬ በእግዚአብሔር ዘንድ እያለ እግዚአብሔር ነበረ አለ። እሺ ከዛ በኋላ እግዚአብሔርነቱ ተወው? አዎ ትቶታል ማለት ነው። ወደ ስጋነት ተለወጠ ብላ ነው የምታምነው።
ካኒ ኢማጂን ፈጣሪነት ራሱ የሚለዋወጥ ነው። መጽሐፍ ቅዱስ ምን ይላል ስለ እግዚአብሔር? እግዚአብሔር አምላክ አይለዋወጥም ይላል። ይህ አምላክነት እንኳን ሰው ራሱ እንኳን ሲለዋወጥ እኮ ያስፈራል አይደል? እንኳን እግዚአብሔር ለውቱ ስብሐትና ማለት ነው። ኦኬ እግዚአብሔር አምላክ የሚለዋወጥ አምላክ አይደለም። ኦኬ ከዚህ ሐሳብ ህሊናችን ፈጽሞ የራቀ ይሁን ይላል አትናቴ። ከዚህ ሐሳብ ፈጽሞ ህሊናችን ይራቅ። እውነት ለመናገር እግዚአብሔር አምላክ አይቀያየርም፣ አይለዋወጥም። የሚለወጥ አምላክ አይደለም። ቃል እግዚአብሔር ነው፣ ሁሉም የፈጠረ ነው ታምናለች። ከዛ የሆነ ሰዓት ግን ስጋ ሲሆን መፍጠሩንም ምናምን ትቶ ወደ ስጋነት ተለወጠ። ለቱ ስብሐት። እንደዚህ አይነት ትምህርት በቃ መውጣት ነው። ከእንደዚህ አይነት ትምህርት በተቻለ ፍጥነት ለቆ መውጣት ነው። ምክንያቱ ፈጣሪ ራሱ ሞዳሊስት የሚያደርግ የሚለዋውጥ ስለሆነ ማለት ነው። ኦኬ እንደዚህ አይነት ትምህርት ስለሆነ ቃል ግን ስጋ ሲሆን አዎ እግዚአብሔር ነው ስጋ የሆነው እግዚአብሔር ነው እንዴ ታዲያ ስጋ የሆነው ብላ ጠይቃናለች። አዎ መጽሐፍ ቅዱስ ይናገራል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው አለ። በስጋ የተገለጠ ለመላእክት የታየ በመንፈስ የጸደቀ ይላል። ይኸው እግዚአብሔር ሰው ሆኖ በስጋ የተገለጠው ለመላእክት እንኳን የታየው በስጋ ሲገለጥ ነው ይላል። የተገለጠው ራሱ እግዚአብሔር መሆኑ መጽሐፍ ቅዱስ ይናገራል። እኔ ሰዓቱን እንዳልይዝ ተቀበሏት። ጥያቄ እሺ። አሁን እዚህ ነገሩ ተናገርከውና እግዚአብሔር ነው ስጋ የሆነው ነው የምትለኝ? አዎ ነው አይደል? ደግመህ ለማረጋገጥ ልቀጥል? አዎ መጽሐፍ ቅዱስ ያንን ይላል። ያው ቃልም እግዚአብሔር ነበረ ይላል። ያ ቃል እግዚአብሔር የሆነው ቃል ደግሞ ስጋ ሆነ ይላል። እግዚአብሔርነቱ ለቆ ወደ ስጋ ተቀየረ አይደለም የሚለው። ምክንያቱ እዛው ቀጥሎ ምንድነው የሚለው? ጸጋንና እውነትን ተመልቶ በእኛ አደረ ይልና አደረ። እሺ ከዛ አንድ ልጅም ከአባቱ ዘንድ እንዳለው ክብሩ የሆነውን ክብሩን አየን። በዛ ክብሩ ነው ክብሩን ሳይተው በአባቱ ዘንድ በነበረው ክብር ሲገለጥ አየነው ነው የሚለው። ይኸው ያ እግዚአብሔርነቱ ሳይለቅ መገለጥ አይደለም ያልኩት። አሁን ያልከኝ እግዚአብሔር ያው በስጋ ሆነ ማለት እኮ እሱ ነው እህታችን። ኦኬ በስጋ መገለጥና ቃል ስጋ ሆነ መሆን አንድ ነው? አዎ አንድ ነው። ቃል የምትለው ከአብ የተለየ አካል ነው ወይስ ደግሞ መለኮት ራሱን ችሎ ነው? ምንድን ነው እሱ ቃል? ባህሪና አካልን አትቀላቂ። በአካል ደረጃ አዎ ከአብ የተለየ አካል ነው፣ ሌላ አካል ነው። መለኮት ግን ከአብ የተለየ መለኮት አይደለም። በመለኮቱ ቃል አብ ነው? በመለኮት ቃል አብ ነው አይባልም። ባህሪ እንትና ነው አይባልም። ባህሪ እንትና ነው አይባልም። እሺ ኢሰንስ ሲወራ እንደ ፐርሰን ማንነት አይደለም። እንትና አይባልም ባህሪ። እሺ ኢሰንስና ፐርሰን ለይ መጀመሪያ። አንቺ ሰው ነሽ እንጂ ሰውነት ፌቨን ነው አይባልም። ሰውነት ባህሪ ነው እንጂ ፌቨን ጋዲ ምናምን አይባልም። ኦኬ ይሄ ፐርሰን ነው። ሰውነት ከተባለ ኦፍኮርስ ባህሪ ነው እየተነገረ እንትና ነው ሰውነት ምናምን አይባልም። ስለዚህ መለኮትነት አብ ነው ወይስ ወልድ አይባልም። እሺ ስለ ኢሰንስ ነው እያወራሽ ያለሽው። ስለዚህ ፐርሰን ከኢሰንስ ሳትቀላቂ ብታወሪ ጥሩ ነው። ምክንያቱ መጽሐፍ ቅዱስ ይናገራል። ስለ አካላት ሲናገር ስለ መንፈስ ቅዱስ አሁን ከክርስቶስ ሌላ አጽናኝ ይለዋል አይደለ? ዮሐንስ ወንጌል ምዕራፍ 14 ላይ ሌላ አጽናኝ ሲል በአካል ማለት ነው፣ ሌላ አካል ነው ማለት ነው። መለኮቱ ግን ሌላ መለኮት ተብሎ መጽሐፍ ቅዱስ ሌላ እግዚአብሔር ተብሎ በጭራሽ ተናግሮ አያውቅም ማለት ነው። እሺ እኔ ሌላ መለኮት አይደለም ያልኩት፣ አንድ መለኮት ነው ስላልከኝ ያ መለኮትነት ለአብም ለወልድም ለቃልም ለመንፈስ ቅዱስም ስለሆነ በአካሉ ወልድ ቃል ሰው ሲሆን መለኮቱንም ደግሞ አልተወም ነው የምትለኝ። ከአብና ከመንፈስ ቅዱስ ጋር ሳይጎድል በሰማይ ያለ ነው ሰው የሆነው ወይስ መለኮቱም እንዴት እንደሆነ ነው ጥያቄን በድግም አብራሪልኝ ካልክ አብራራለሁ፣ ከገባ ግን መልስልኝ። ማለት ምንድነው ከሰማይ ሳይጎድል ነው ሰው የሆነው? ትክክል። መለኮትነት ቆይ እንደሱ ኮላ ገብቷል። እሺ ከገባ ቀጥል። እሺ የምታብራሪው ካለ አብራሪና እሺ በደንብ ልረዳ። ስለዚህ በዚህ ምድር ላይ ሆኖ ወልድ ሲጸልይ ወደ ራሱ መለኮት ነው የሚጸልየው ማለት ነው። እሺ ወደ ራሱ መለኮት ሳይሆን ወደ ፐርሰን ወደ
አካል ነው፣ ወደ አባቱ ነው። እሺ ፐርሰን እንጂ ወደ መለኮት አይደለም እየጸለየ ያለው። ቆይ አንዴ ሄቨን አሁን ችግር እኮ አሁን ኢሰንስ እና ፐርሰን ካለየን ራሱ በጣም ትልቅ ችግር እየሆነ ያለው እኮ ወደ እንዲህ ለመባል ፐርሰን መሆን አለበት እያልኩሽ ነው። አሁን ወደ ጋዲ ሄድኩኝ እንጂ ወደ ሰውነት ሄድኩኝ አይባልም። ምክንያቱ ሰውነት የሆነ ቦታ እንደ ፐርሰን ወደዚህ ወደዛ አይባልም። እሺ ኦኬ። ስለ ፐርሰን ከሆነ እየተናገርሽ ያለሽው አዎ፣ ከእርሱ ሌላ አካል ወደሆነ ወደ አባቱ ነው። ኦኬ ወደ አባቴ ስለሚል ወደ አባቴ እሄዳለሁ ይላል። ኦኬ በአካል ኦፍ ኮርስ የተለያዩ እንደሆኑ ክርስቶስ ራሱ ተናግሯል። አንቺ ግን ወደ አባቴ እሄዳለሁ ሲል ራሱ አብ ነው ራሱ ወደ አብ እሄዳለሁ እያለ ያለው አብ ወደ አብ እሄዳለሁ ብለሽ እንደማመን ማለት ነው። ይሄ ሚስዳፕ የሆነ አስተሳሰብ ይመስለኛል። በአካል ግን ክርስቶስ ራሱ ምን ብሎ ተናግሯል? ዮሐንስ ወንጌል ቅድም የከፈትነው ክፍል ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። ኦኬ አሁን ስለ ፐርሰኖች ነው እየተናገረ ያለው አካላት ማለት ነው። አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ስለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው ይላል። መቼ? ቁጥር 5 ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ዓለም ከመፈጠሩ በፊት በአንተ ዘንድ አንተ የሚለው መለኮትን ሳይሆን ፐርሰንን ነው። ኦኬ ማን ነው ተናጋሪ? ወልድ። መቼ ነበረው? ዓለም ከመፈጠሩ በፊት ከዓለም ፍጥረት በፊት ከአንተ ጋር በነበረኝ ይላል። ስለዚህ ከእሱ ጋር ነበረ። ሁለት ፐርሰን አሳየን ማለት ክርስቶስ ከአባቱ የተለየ ሌላ አካል መሆኑ ተናገረ። ግን በክብር ግን አንድ ነው እንደማይለይ ምን ብሎ ተናገረ? አንተ በራስህ ዘንድ በነበረኝ ክብር። በፍጡር የመጣ ክብር አይደለም የክርስቶስ ክብር የመለኮት ክብር ስለሆነ አንተ በራስህ ዘንድ አክብረኝ አለ። ክብሬን ግለጥ ማለት ነው፣ አምላክነቴን ግለጥ ማለት ነው። ስለዚህ ከእርሱ ጋር ሌላ አካል የሆነ ግን በመለኮት በክብር የሚተካከለው አንድ የሆነው እንደሆነ ክርስቶስ ራሱ ተናገረ ማለት ይኸው። በጣም አመሰግናለሁ። ሁልጊዜ ኦርቶዶክሳውያን ጊዜ ሰጣችሁ ስለምታወያዩ፣ ሌላ ጊዜ ደግሞ ጥያቄ ሲኖረ ይመጣለው። በጨዋነታችሁ አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም አሉ። ቴንክ ዩ ጋዲ። እሺ እናመሰግናለን። እኛም ያው የሚወሩ ነገሮችን በተቻለ መጠን ልብ ከፍቶ ማዳመጥም ይፈልጋል። እንደው ጀስት ፎር ሴክ አሁን የጠየቁሽ ነገር ዮሐዴ በቂ በሆነ ቃሎት ያሰማል ነው። ዮሐዴ በቂ በሆነ መልኩ ቤተክርስቲያናችን የምታስተምረውን ነገር በቂ በሆነ መልኩ ነው ያብራራልሽ። ግን የሚነገረውንም ነገር አንዳንዴ ኦኬ ልባችንን መዝጋት የለብንም። አሁን ይሄ የዋነስ ጴንጤቆስጣል ትምህርት ኦኬ ባይዘው ደግሞ ሁሌ ነው አፕዴት የሚያደርገው ትምህርታቸው ባይዘው ሁሌ ነው አፕዴት የሚያደርገው። ለምን ዮሐዴ ተዝም ይል ከሆነ ከቅርብ ጊዜ በፊት አብ ለወልድ ወልድ ጀስት ስጋው ብቻ ነው አብ ነፍሱ ነው ብሎ ነበር አይደል? እንደዛ ነበር የሚያምኑት። አሁን ደግሞ እየተቀየረ ሲመጣ ነበር እምነታቸው። ከዚህ በፊት ነፍስ ምናምን የሚባል የለም፣ ስጋው እንደ ኮት ነው ምናምን ሎት ሰዋት አነጋገራ እንደ ቱታ ነው ምናምን ሁላ ብለው ነበር። የሆነ መለኮቱ እንደ ነፍስ ሆኖት ምናምን አይነት ነገር ማውራት ሁላ አይችልም ነበር ሐሳባቸው። ግን መጽሐፍ ቅዱስ እንዲህ ማለት ክርስቶስ ራሱ አባቱ አሁን የጠቀስናቸው አይነት ክፍላቶች ስንጠቅስላቸው ኢት ማስት ቢ በቃ መናገር መቻል አለበት የሚል ሐሳብ አነሱና ደግሞ እሱም ይናገራል፣ ግን ወደ አብ ምናምን አይነት የሚል ሐሳብ ደግሞ አፕግሬድ አደረጉ። ያው ግራጁዋሊ ለውጣል ነው። እንትንም ነው አሁን በኩርን ወደ ዓለም ሲያገባ እንትን ላይ ሰላም ብያለሁ። ቅድሚያ እንዴት ናችሁ? ሰላምታ ይቀድማል። ሰላም በልና ዝም ተብሎ አስቀደምኩ። እንደ አጋጣሚ ካስቀደምኩ በኋላ ማስታወቂያ ስትመለከት ወዲያው የምትወሰወሰው ነገር አለ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ዮሐዴ ቃልዮት ያሰማልን። ጋዲ ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ ቴሌግራም ላይ ልኬልህ ነበር አንድ ቪዲዮ የማን ነው የበረከት ለሁለታችሁም ልኬላችሁ ነበር አሁንና ይህን ጥያቄ ተጠይቆ የመለሰበት መንገድ ነበር በጣም አስቂኝና እሱን እንትን ብንልበት በጣም አሪፍ ነው። የሰሞኑም አጀንዳ ሆኖ ነበርና እንደ አጋጣሚ አንተ እስከዛ እንትን በለው። ቅድም ዮሐዴ ሲጠይቃት ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ሲል ዮሐዴ ታስታውሳለህ? ከዚህ በፊት አንድ ጊዜ
ውይይት አድርገን ማን ቢኒያም ቤት ውይይት እያደረግን እግዚአብሔር የተባለው ማን ነው ምንድነው ዘፍጥረት ላይ ጠይቄ ነበር። እግዚአብሔር ከእግዚአብሔር ዘንድ የሚለውን እግዚአብሔር የተባለው ማን ነው ብዬ ስጠይቅ በመጀመሪያ እግዚአብሔር ከተባለው ሁልጊዜ አብን ነው በቃ ሪፈር የሚያደርገው ሁልጊዜም አብን ነው ብለው ነበር። በኋላ ላይ ያው መውጫ ስለጠፋ ምን አለ አይ መልአኩን ነው አለ። ዞሮ ዞሮ ሁልጊዜ እግዚአብሔር ከተባለ አብን ከሆነ ወደ ዮሐንስ ወንጌል ምዕራፍ 1 እንምጣና በመጀመሪያ ቃል ነበር ቃልም እግዚአብሔር ነበረ ሲል እግዚአብሔር የተባለው አብ ነው አይደለ? የሚሆነው ሁልጊዜ እግዚአብሔር የተባለው አብ ከሆነ ስለዚህ ቃልም እግዚአብሔር ነበረ ሲል ቃል አብ ነው ማለት ነው። አብ ቃል ነው፣ ቃልም አብ ነው የሚል ትርጉም ያመጣል ማለት ነው። ከዛን ቁጥር 14 ላይ ስንሄድ ቃል ምን ሆነ ይላል? ስጋ ሆነ። ስለዚህ ስጋ የሆነው አብ ነው ማለት ነው በእነሱ ትምህርት። ሆነ የሚለውን ሲተረጉሙ ወይም ለመፍታት ሲሞክሩ ከቃል ስጋ እንደተዘጋጀ አይነት ነው ትርጉማቸው ማለት ነው። ቃል በቃል ካሉት ግን የሚያመጣባቸው ግጭት ስላለ ነው። በሰውነቱ ይለምናል ብሎ ነበረ። ከዛ ደግሞ ስጋ ይለምናል አለ። በስጋ ወይም በሰውነት ይለምናል ማለት የሚለው የሚጠቅሰው አካል አለ። ለምሳሌ ጋዲ በመኪና መጣ ካልኩኝ የመጣው ጋዲ ነው። በምን መጣ ካልኩ በመኪና እያልኩ ነው አይደል? አገላለጼ በአፉ ተናገረ ጋዲ። በምን ካልኩኝ በአፉ ተናጋሪው ማን ነው ካልኩኝ ጋዲ። እንዲህ ነው አጠቃቀሱ ማለት ነው። አማርኛችን እንዲህ ነው የሚነገረው። በሰውነት ለመነ ወይም በስጋ ለመነ ከተባለ የለመነው አካል ማን ነው የሚል ጥያቄ ይጠየቃል አይጠየቅም? ይጠየቃል። ማን የለመነው? ወልድ። ወልድ በራሱ ይናገራል ወይም በራሱ ይለምናል? አዎ ከተባለ ፐርሰን ነው ማለት ነው። ወልድ ራሱ ፐርሰን ይሆንና ከወልድ የተለየ ደግሞ ሁልጊዜ አምላክ ሆኖ እግዚአብሔር እየተባለ የሚኖር አብ አለ። ያለ ሰውነት ወይም ሰውነት ሳይኖር የነበረ ማለት ነው። ስለዚህ ሌላ ፐርሰን ያደርግባቸዋል ማለት ነው አብን። ሰውነትም ሌላ ፐርሰን፣ አብም ሌላ ፐርሰን ይሆናል። አንድ በሉ። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ እንጂ ውስጥ አይልም። ውስጥ አይልም፣ ዘንድ ነው የሚለው። ዘንድ ነበረ ሲባል ውስጥ ነው ብለው ከተረጎሙ እኔ ምንም ችግር የለብኝም። በአብ ውስጥ አብ አለ አስብለዋለሁና ማለት ነው። በምትኖር በአብ ውስጥ አብ ነበረ እንድትል እናደርጋታለን። እንዴት ከተባለ በመጀመሪያ ቃል ነበር አይደለ? ቃልም በእግዚአብሔር ዘንድ ነበረ። ዘንድ የሚለው ውስጥ ለማለት ነው ካሉ ችግር የለውም። በማ ዘንድ ነበረ ግን በእግዚአብሔር ዘንድ። እሺ በአብ ውስጥ ማ ነበረ? ቃል። ቃል እግዚአብሔር ነው አይደለም ብለን ዮሐንስን ስንጠይቀው እዛው ጋር ምን ይለናል? ቃልም እግዚአብሔር ነበረ ይላል። ስለዚህ በአብ ውስጥ ምን አለ? እግዚአብሔር አለ። ስለዚህ በእግዚአብሔር ውስጥ እግዚአብሔር አለ እንደማለት ነው። ገና መከራውን ነው የሚበለው ይሄ ትምህርት። በነገራችን ላይ ይደነቃቀፋል። ከዛ ምን አለ? ወደ አምላክነቱን የለመነው አለ። ወደ አምላክነቱ የለመነው ማን ነው? አብ። አይ ሰውነት ነው ከተባለ ሰውነት ያለ አብ ይናገራል ወይ የሚል ጥያቄ እንጠይቃለን። አይነጣጠሉም ካለ ደግሞ ካልተነጣጠለ በሰውነቱ ለምኖ በአምላክነቱ የሚመልስ ከሆነ የሚለምነውም ራሱ ነው የሚመልሰውም ራሱ ነው ያስብላል ማለት ነው። እያያችሁ ነው። በጣም ከባድ የሆነ እንትን ያስነሳል። የመጨረሻ ፊልጵስዩስ ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እርሱ የተባለው ማን ነው? አብ ነው ወይስ ሰውነት? ወልድ። በሁለቱም እንሂድ። አብ ነው ከተባለ አብ በማን መልክ ነበረ? በእግዚአብሔር መልክ። በራሱ መልክ ነበረ እያለን ነው? አይ አይደለም። ወልድ ነው ካላችሁ ደግሞ ወልድ በእግዚአብሔር መልክ ይኖር ነበረ ሰው ከመሆኑ በፊት በባህሪ እንደማለት ነው። በአምላክነት ባህሪ ይኖር ነበረ ወልድ ማለት ስጋ አይደለም ካላችሁ እንግዲህ የኦል ጂሰስ አስተምሮ ያከትምለታል ማለት ነው። ይቀጥልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ይላል። መተካከል የሚነገረው ለሁለት አካል ነው እንጂ አንድ አካል ለራሱ መተካከል ተብሎ አይነገርም። ጋዲ ከጋዲ ጋር ይተካከል ነበረ ካልኩኝ መቼ ነው ያበድከው ነው የሚባለው። ምክንያቱም አንዱ አካል ከራሱ ጋር ተካከለ ተብሎ አይነገርም። ስለዚህ ሁለት አካል ነው ማለት ነው። ይተካከል ነበረ።
መተካከልን መቀማት እንደሚገባ ነገር አልቆጠረው የሚልና የባሪያን መልክ ያዘ ይላል። ማን ነው ታዲያ የባሪያን መልክ የያዘው? አብ ነው ካሉም ችግር የለብንም። አብ ነው ካሉም ምክንያቱም ይቀጥልና የባሪያን መልክ ያዘ በሰው ምሳሌ ራሱን አዋረደ ይልና ለመስቀል ሞት የታዘዘ ሆነ ይላል። አብ ነው የባሪያን መልክ የያዘው ቢሉ ራሱ አብ ሞቷል ያስብልባቸዋል። ኢሳይያስ 9 ጋር ስንሄድ ሙስሊሙ የተደናቀፈበት ቀደም ስትመልሱት ሰምቻለሁ። ለማመድ ነው ያለበትን እነኚህኞቹ ሙስሊሞች ደግሞ ምን ይሉናል? ሕፃን ተወለደ ወንድ ልጅ ተሰጠ አለቅነት በጫንቃው ነው ስሙም ድንቅ መካር ኃያል አምላክ የዘላለም አባት ይባላል የሚለውን አባት የሚል ቃል ስላለ ለአብ ነው ይላሉ። ስለዚህ ኢየሱስ አብ ነው ስንል ማስረጃችን ይሄ ነው ይላሉ። ይሄ ግን የዘላለም አባት የተባለው ማለት ነው ሕፃን ነበረ ተብሎለታል። ስለዚህ አብ ተወልዷል። አብ ነው ከድንግል ማርያም የተወለደው። አለቅነት በጫንቃው ነው ስሙም ድንቅ መካር ኃያል አምላክ የዘላለም አባት ሲባል ዘላለማዊ ማለት ነው። ዘላለም የሚባል ልጅ አለው ማለት አይደለም። ይሄ በዕብራይስጥ ቋንቋ ዘይቤ ውስጥ ያለ ነው። የዘላለም አባት የሚለው ማለት ነው። እሱ ሌላ ጊዜ በሰፊው እናየዋለን። የኦሪጂነስ ትምህርት ግን የሆነ በሰፊው ብንሄድበት በጣም ደስ ይለኛል። ጋዲ የሆነ ጊዜ በደንብ ይቻላል። አሁን ያነሳው ሀሳብ ላይ ዮባይ ቃልዮት ያሰማልንና ይሄ ሁለት አካል መሆኑን ባይዘው ጌታችን እኮ መጽሐፍ ቅዱሱ ግልጽ ነው። እዚህ ላይ እንደው ይሄ መቼት ውዝግብ ካላለም በስተቀር እዮባ እዚህ ዮሐንስ ወንጌል ምዕራፍ 8 ላይ ጌታችን አንድ የሚናገረው ነገር አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 17 ላይ ከቁጥር 16 ጀምሮ እናንብበው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 16 ጀምሮ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው ብሎ ጌታ ይናገራል። ከዛ ምን ይላል? ቁጥር 17 ላይ በደንብ ስሙ። የሁለት ሰዎችም ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። የስንት ሰዎች ምስክርነት? የሁለት ሰዎች። ቁጥር 18 ላይ ምን ይላል? ስለ ራሴ የምመሰክር እኔ ነኝ አንድ ምስክር፣ ሁለተኛ የላከኝም አብ ስለ እኔ ይመሰክራል። ኦኬ የሁለት ሰዎች ምስክርነት በቃ ብሎ በሕጋችሁ ተጽፏል አለና ጌታ የነዛ ሁለት ሰዎች ሁለት ፐርሰኖች ምስክርነት ብሎ ቁጥር 18 ላይ ስለ ራሴ የምመሰክር እኔ ነኝ አንድ፣ የላከኝም አብ ስለ እኔ ይመሰክራል። አብና ወልድ ሁለት የተለያዩ አካላት ናቸው። በቃ እንደው ይህ መጽሐፍ ቅዱሱ ግልጽ የሆነ ሀሳብ ነውና ዋናስ ጴንጤቆስጣሎች በእርግጥ እንትን እኮ ነው አስቸጋሪ ነው። ጴንጤቆስጣል እንቅስቃሴው ዮባ ያው ከፕሮቴስታንቲዝም ውስጥ አይደል አፈንግጠው የወጡት እነዚህ እና አስቸጋሪ ነው። ይህ መጽሐፍ ቅዱስን ዛፍቶቻቸው በተወሰነ መጠን ደርሶኛልና የተወሰኑ ፒዲኤፎች የራሳቸውም ጽሁፎች እያመሳከርን በሰፊው ብናየው አሪፍ ነው። ሌላ ጊዜ ይቻላል። ጋይስ ዞሮ እዚህ ቶፒክ ውስጥ